ምንድነው ከተማው ጸጥ አለ? እኔ መምጣቴን አልሰሙም ይሁን? ይሄ ነው ቤተ መንግስቱ። ወደ ቤተ መንግስቱ እንሂድ። ምን ይለናል? አንድም ሰው ደሃ የለም። ደሃ ሰው እዚህ መኖር አይችልም የሚለጋላችሁ። ህዝቡ ወክ የሚያደርገው በቀይ ምንጣፍ ላይ ነው። ሉክ የሚቆሙት መኪናዎች ይወት በጎን ያለፈችው መኪና እዩ። ሀብታሞች ሲመጡ አያችሁ። ይኸውና መጣ። አሁን እዩት። መጣ፣ ቁልፍ ሰጣቸው፣ ሄደ፣ ገባ። በስመ አብ። የዚህ ሀገር ዜጋ የሆነ ቁማር መጫወት አይችልም። እንዴት ነው የሚያምሩት ከዚህ ሲታዩ! ዋው! ይሄ ደሃው ነው ማለት ነው። የሀገሪቱ ደሃ ይሄ ነው ያለው። በየቦታው ነው ጌታ ኢየሱስ ክርስቶስ በግርግም መወለዱን የሚያመለክተው። እንደምታዩት ሁሉም ቦታ ላይ ይሰሩታል። የሰላጣ ምናምን ገበያም አለ። እስቲ የሀብታሞች ሰላጣ ምናምን ገበያ ምንድን ነው የሚመስለው? መቼም በኒውክሌር የተጠበሰ ቆስጣ ምናምን ነው የሚገዙት እንጂ። ሰላም ተመልካቾቼ፣ ዛሬ የቢሊዮነሮቹ ሀገር ላይ መተናል። ከዓለማችን ሁለተኛ ትንሽ ሀገር፣ በሀገሪቷ ውስጥ አንድም ደሃ የሚባል ሰው የሌለባት ሀገር፣ ከህዝብ ቁጥሯ 45% የሚሆኑት ሚሊዮነር የሆኑባት፣ እንዲሁም በዓለማችን ብዙ ቢሊዮነር የሚገኙባት ዓለማችን የቢሊዮነሮች የቅንጦት ሀገር ሞናኮ ነው ያለነው ዛሬ። በጣም የሚገርም ጉብኝት ነው የሚሆነው። እንዲሁም በአንድ አጭበርባሪ በተባለ መነኩሴ አማካኝነት በስልት የተሰበረው ምሽግ እንዴት ሀገር ለመሆን በቃ አስገራሚና ብዙ ሀገሮች ሀገር ለመሆን ካሳለፉት ፍጹም የተለየ አካሄድ ተከትሎ ሀገር የሆነ አስገራሚ የሚሊዮነሮች መሬት ነው የምናገኘው። እንግዲህ አሁን ወክስ እናደርግ ከምናያቸው 3 ሰዎች አንዱ ሚሊዮነር ነው ማለት ነው። እንዲሁም በሀገሪቱ ላይ በዓለም ደረጃ የታወቁ 12 ቢሊዮነሮች አሉ። እንግዲህ ከህዝብ ቁጥራቸው አይደል አጠቃላይ 39000 ሰው ስላለ እንግዲህ 12 ቢሊዮነር ለ39000 ሰው ማለት አላት። ለዛ ነው the land of billionaires የምትባለው። የመሬቷ ስፋት ከቦሌ ዓለም አቀፍ አውሮፕላን ማረፊያ በአንድ እጥፍ ብቻ የሚበልጥ ትንሽ ሀገር ናት። የዛሬው ጉብኝታችን ጀምሯል። ታውቁኝ አቤል ብርሃኑ የወይኗ ልጅ ነኝ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የዶል ምልክቷን መጫን አትዘንጉ። ምክንያቱም በቅርቡ ብዙ ሚሊዮን እንገባለን። አስገራሚ ነገሮች ስትሪት ላይ አይተናቸው ማናቃቸው ውድ መኪኖችን እያየን እንጎበኛለን። እንደተለመደው ኮፊ ታይምም አለ። አብራችሁን ቆዩ። ዌልካም ቱ ዘ ላንድ ኦፍ ቢሊዮነርስ። ይህንን ቪዲዮ ደግሞ በክብር ስፖንሰር አድርጎ ወደ እናንተ እያቀረበ ያለው ብዙዎችን የቤት ባለቤት ያደረገው ፊሶን ሪል ስቴት። ከማስታወቂያው በኋላ ጉብኝታችን ይጀምራል። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤት፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከማስታወቂያው ተመልሰናል። የሞናኮ ጉብኝታችን እንሆ ጀመረ። እንግዲህ መጀመሪያ ወደ ሞናኮ እንዴት ነው የምናቀናው ከሚለው ይሄን ቪዲዮን ጀምር። ምክንያቱም እንግዲህ ሞናኮን ለሚጎበኝ እንደኔ ላለ ጎብኚ ሞናኮ ውስጥ ማደር፣ መብላት፣ መጠጣት is too expensive። ስለዚህ ፈረንሳይ ፓሪስ ከመጣችሁ በኋላ ከፓሪስ ኒስ የምትባል ለሞናኮ ድንበር አቅራቢያ ያለች የፈረንሳይ ከተማ አለች። ስለዚህ አሁን ኒስ ነው ያለሁት። ኒስ መጥቼ አደርኩኝ። ስለዚህ አሁን ጠዋት ነው። ከኒስ ባቡር ይዤ፣ ባቡር 4 ዩሮ ብቻ ነው የሚያስከፍላችሁ። ቀጥታ ወደ ሞናኮ ለመሄድ ኡበር ከሞከራችሁ $50 በላይ ነው። እንግዲህ ልዩነቱን አስቡት። ስለዚህ አሁን ባቡር እየጠበቅን ነው። በ4 ዩሮ ብቻ ከዚች ፈረንሳይና ሞናኮ ድንበር ላይ ካለችው ኒስ ከተማ ተነስቼ አሁን ወደዛ ልሄድ ነው። አንድ 20 ደቂቃ 25 ደቂቃ ይፈጃል። መሀል ከተማ ሞናኮ መሀል ከተማ እስክንደርስ ማለት ነው። ስለዚህ እንግዲህ ወደ ቢሊዮነሮቹ ሀገር እንኳን ደህና መጣችሁ። በነገራችን ላይ አየር ማረፊያ ስለሌላት ሞናኮ ብዙ ሀብታሞች ምንድነው የሚያደርጉት? በግል ጀታቸው ከመጡ በኋላ እዚች ኒስ ከተማ ያለ ኤርፖርት ነው የሚያርፉት። ኒስ ከተማ ላይ ያለ ኤርፖርት ጀታቸውን ካሳረፉ በኋላ ወደዛ የሚሄዱት ደግሞ በሄሊኮፕተር ነው። ሄሊኮፕተርም በጣም ሲምፕል ነው። እስከ $250 ትከፍላላችሁ።
ካላችሁ ከዚህ ተቀብለው ወደ ሞናኮ ይወስዷቸዋል ከኒስ ወደ ሞናኮ ይሄውም የቪአይፒ አገልግሎት ይሰጣሉ ማለት ነው ምክንያቱም ቢሊዮነሮች ስለሚመጡ እዛ ካሳረፉ በኋላ ጀቶቻቸው በእግር መሄድ ወይ በመኪና መሄድ አይፈልጉም ስለዚህ በሄሊኮፕተር የፈለጉት ሆቴል ጋር ወስደው ደግሞ ያሳርፏቸዋል ይሄም አገልግሎት አለ እዚሁ ኒስ ከተማ ላይ ማለት ነው እንግዲህ በዝቅተኛ ወጪ ደግሞ እንደኛ መጎብኘት ለሚፈልግ ሰው ደግሞ ኒስ ታድሩና በጣም በርካሽ ዋጋ ሆቴሎች አሉ ከዛ በኋላ በባቡር እንግዲህ 25 ደቂቃ ነው የሚፈጀው ወደ ሞናኮ ሄዳችሁ ሞናኮን ስትጎበኙ ትውላላችሁ ማለት ነው ስለዚህ እንደውም ምሳ ሁሉ መቋጠር ነበረብኝ ኤኒዌይስ እንሂድ አስገራሚዋን የሚሊዮነሮች አይደለም የቢሊዮነሮች ሀገር እንጎብኛት ሶ ባቡራችን መጣ እንደ እዛ ጋር ነው እንደሚቆሙት እዚህ ጋር ቆምኩም ዘና ብዬ ይሄ ሁሉ ሰው ከየት ነው የመጣው አልጠበኩኝም ታውቃላችሁ በጣም ትንሽ ሰው የሚመጣ መስሎኝ ነበር ሳላስበው የሀገር ሰው ፎቅም አለው ባቡሩ ስለዚህ እዚህ ጋር እንቀመጥ 20 minutes later አሁን እንግዲህ ኦፊሻሊ ወደ ቢሊዮነሮቹ ሀገር ገብተናል ባቡር ጣቢያ ውስጥ ነው ሶ ቢዩቲፉል በጣም ነው የሚያምረው ባቡር ጣቢያው እየወጣ ነው ከባቡር ጣቢያው ሶ ቪዲዮአችን እንግዲህ አሁን ገና ይጀምራል ማለት ፈርስት እንግዲህ ስቶሪ ታይም ቀደም ፕሮግራም የመግቢያ ላይ እንደነገርኳችሁ ይህች ሀገር የተገኘችበት ዋና ምክንያት ይሄ የምትመለከቱት ሐውልት ጋር የተያያዘ ነገር አለው አጭበርባሪው መነኩሴ በአንድ አጭበርባሪ መነኩሴ አማካኝነት የተገኘች ሀገር በማለት ይጠሯታል ከኋላ የምትመለከቱት ሐውልት የመነኩሴ ልብስ የለበሰ አንድ ሰው ከስር ደግሞ ሰይፍ ይዞ ነው የምንመለከተው ይሄ እንግዲህ ፍራንሲስ ግሪማልዲ ይባላል የመጀመሪያው የሞናኮ ንጉስ ነው ከዛ በኋላም አሁን ድረስ ያሉት ነገስታትም የሱ የልጅ ልጆች ናቸው ላለፉት 700 ዓመታት በላይ እየመሩ የሚገኙት እንግዲህ ሀገር የሆነችው እንዴት ነው ስንል መጀመሪያ እቺ ሞናኮ በጣም ትንሽ ነች እንዳልኳችሁ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ግቢው በሙሉ ማለት ነው እኩል ይዘት ያላት ናት ስለዚህ ጠባብ ነች ይቺን የምታክል እንግዲህ በድሮ ጊዜ በጣሊያኖች የተያዘች ወይም ደግሞ በጣሊያን ሰዎች የተያዘች ምሽግ ነበረች የጦር ምሽግ ያቺን የጦር ምሽግ ሀገር ያረገበት መንገድ ማይማረከበት መንገድ በጣም አስገራሚ ነው ይሄ እንግዲህ ግሪማልዲ የተባለ ሰው ምንድነው ያደረገው በወቅቱ እነዛን የጦር ኃያላን ያሉበትን ይቺን ሞናኮ ምሽግን መስበር አልቻለም ስለዚህ ምን እናድርግ የሚለውን ከጦሩ ጋር ሲወያይ አንድ ሐሳብ መጣለት ለምን አናጭበረብርም ምን ብለን እናጭበረብር ሲሉ በወቅቱ መነኩሴ በጣም ይከበር ስለነበረ የመነኩሴ ልብስ ለብሰው ወደ ምሽጉ ለመሄድ ይወስናሉ የመነኩሴ ልብስ ለብሰን አሳድሩን ብለን ገብተን ምሽጉን ከውስጥ ካዛዡ ጀምረን እናጥቃና ምሽጉን እንቆጣጠር የሚል ሐሳብ ያመጣል ከዛ በኋላ የመነኩሴ ልብስ ለብሰው በመነኩሴ ልብስ ስር ግን ጎራዴዎችን ይዘው ወደ ምሽጉ ይመጣሉ ወደዚች ሞናኮ ወደ ተባለችው ምሽግ ማለት ነው ከዛ በኋላ ወደ ምሽጉ ገብተው የምሽጉ ጠባቂዎች ሲይዟቸው አሳድሩን እኛ ምስኪን መነኩሴዎች ነን በማለት ይማጸናሉ በዚህ ጊዜ እንግዲህ የሮማ ወታደሮችም እንግዲህ መነኩሴ ናቸው ብለው በመራራት ግሪማልዲንና የሚመራውን ወታደሮች የተወሰኑትን ያስገቧቸዋል ወደ ምሽጉ እንዲያድሩ ማለት ነው ነገር ግን ከውስጥ የሮማን ጦር ከሚያዘው ሰውዬ ጀምረው ጥቃቱን ከፈቱባቸው ማለት ነው ምን ያህል እንግዲህ ከፍተኛ ጥቃት ሊሆን እንደሚችል አስቡት ከውስጥ ስትጠቁ ከዛ በኋላ ከውስጥ የጀመረው ጥቃት ገነፈለና ሙሉ በሙሉ ወደ ውጪ ማጥቃት ጀመሩ ያው አዛዡም ስለተገደለ በኋላ ላይ ለመማረክ ብዙም አልፈጀባቸውም ሰዓታት ብቻ በጎራዴ ከተዋጉ በኋላ ሞናኮን በቁጥጥሩ ስር አውሏታል ማለት ነው ግሪማልዲ የተባለ ሰው ከዛ በኋላ ግሪማልዲ ልዑል ሆኖ ይቺን ሀገር መራት ወይም ሀገር አደረጋት ላለፈው 700 ዓመታትም ግሪማልዲ ይቺን ሀገር እየመራ ቆይቷል ሀገሪቱ 700ኛ ዓመት መሙላቷን ምክንያት አድርጎ ሐውልትም ቆሞለታል በአሁኑ ሰዓት ማለት ነው በቤተ መንግስቱ አቅራቢያ ስለዚህ ግሪማልዲ የመጀመሪያው የሀገሪቱ ልዑል ነው በነገራችን ላይ በኪንግ ምናምን አይደለም የምትመራው በልዑል ነው የምትመራው ሶ የልዑሉ ልጅ ልዑል እየሆነ ነው ንጉስነቱ እየቀጠለ ያለው ማለት ነው ስለዚህ አሁን እንግዲህ ይሄ ከሆነ የነገርኳችሁ ታሪክ 700 ዓመት ተሻግሯል በ1297 ዓመተ ምህረት ነው ያልኳችሁ ታሪክ ሀፕን ያደረገው ከዛ በኋላ እንግዲህ ሀገሪቱ አሁን ድረስ የሱ የግሪማልዲ ልጆች እየተሻገሩ አሁን ድረስ ደርሰዋል አሁንም ያሉት የእሳቸው ልጅ ናቸው ልዑል ሆኖ ሀገሪቱን እየመሩ ያሉት ማለት ነው እንግዲህ ከፈረንሳይ ጋር ልዩ ስምምነት አላቸው ከፈረንሳይ ጋር ያላቸው ልዩ ስምምነት የአውሮፓ ህብረት አባል አይደሉም ለብቻቸው ሀገር ናቸው ግን ፈረንሳይ ትጠብቃቸዋለች ማለትም ሞናኮ ላይ ወታደራዊ ጥቃት ቢመጣ ፈረንሳይ ትጠብቃቸዋለች ትዋጋላቸዋለች ማለት ነው ስለዚህ የፈረንሳይ ግዛት ሳትሆን ፈረንሳይ በልዩነት የምትጠብቃት መሬት ናት ማለት ነው ራሷን የቻለች ሀገር እንዲሁም የተባበሩት መንግስታት ድርጅት አባልም ጭምር ነች ሞናኮ ስለዚህ በዓለማችንም ሁለተኛ ትንሽ ሀገር ነች ስለዚህ ይሄንን ይመስላል ታሪኳ እንግዲህ ወደ ሀብት ማማ ያመጣትና ዜጎቿ ደግሞ ሙሉ በሙሉ ግብር አይከፍሉም በአሁን ሰዓት ኢንካም ታክስ የሚባል ነገር የለም ላለፈው ከ150 ዓመት በላይ ኢንካም ታክስ ከ150 ዓመት በፊት ቀርቷል ለምን ኢንካም ታክስ እንደቀረና ሀገሪቱን በሀብት እንድትንበሸበሽ ያደረጋት ምንድነው ቢሊዮነሮችም ሚሊዮነሮችም እንዲተሙ ያደረጋቸው ዋና ምክንያት እነግራችኋለሁ በጣም አስገራሚ የማትጠብቁት ነው አብራችሁን ቆዩ
ኦኬ እንግዲህ ሞናኮ ቢሊዮነሮች ሀገር እንድትወድ ያደረገው ከኋላ ያለው ይሄ ህንፃ ነው። ምንድነው አትሉ? ቁማር ቤት። ቁማር ነው እንደዚህ ባለሀብት እንድትሆን ያደርጋል። ምንድነው እንግዲህ ከፍተኛ የሆነ የኢኮኖሚ ቀውስ ገጥሟቸው ነበረ በአንድ ጊዜ። ከዛ በ1850 ዓመተ ምህረት ማለት ነው። ከዛ በወቅቱ የነበረችው የልዑሉ ሚስት አንድ ሀሳብ ለባሏ አቀረበች። ለልዑሉ ለምን ቁማር ቤት አንከፍትም? ምክንያቱም በወቅቱ እንግዲህ ሚሊዮነሮችም ቢሊዮነሮችም የሚቸገሩት ቁማር ቤት አጥተው አይደለም። ምክንያቱም ቁማር ለመጫወት እንደ ላስ ቬጋስ ምናምን አለ፣ ግን ፕራይቬሲያቸውን የሚጠብቅ በቃ ምንም ፎቶ ማንሳት የሚከለከልበት እነሱ ፕራይቬሲያቸውን የጠበቀ ቁማር ቤት ይፈልጋሉ። እና በዛ ጊዜ እንግዲህ ቁማር ቤት በሚፈልጉ ጊዜ ቁማር ቤት ስለሚያጡ ይቺ ሴት ደግሞ የተገነዘበችው የልዑሉ ሚስት ለምን እኛ ፕራይቬሲያቸው የሚጠበቅበት ምናምን የሆነ ፋንሲ የሆነ ቁማር ቤት ከፍተን ለምን አንስባቸውም የሚል ሀሳብ አቀረበችለት። ልዑሉም ተስማማ። ከዛ በ1950 ዓመተ ምህረት ቁማር ቤት እዚች ሞናኮ ውስጥ ተከፈተ። ገሷት። ከዛ በኋላ እንግዲህ ሚሊዮነሮች ቢሊዮነሮች ወደዚች ወደ ሞናኮ እየተመሙ እዚህ እንግዲህ ቁማር ቤት እየገቡ ቁማር ይጫወታሉ ማለት ነው። በሚሊዮኖች በቢሊዮኖች ነው የሚያስይዙት። ሀገሪቱ ከዛ የምታገኘው ረቨኑ የሀገሪቱን ድባብ ቀየረ፣ የሀገሪቱን ኢኮኖሚ ቀየረ። ከዛ በኋላ ልክ ቁማር ቤቱ ተከፍቶ በ2 ዓመት ውስጥ ያስገኘው ትርፍ ልዑሉን ስላስደነገጠው ሙሉ የሀገሬ ነዋሪዎች በሙሉ ከኢንካም ታክስ ነፃ ናቸዋል። አሁን ላይ እንግዲህ በዚህ በሞናኮ ውስጥ ኢንካም ታክስ የሚባል የለም። ዜጎቹ ምንም አይነት የገቢ ግብር አይከፍሉ። የማይከፍሉበት ምክንያት የቁማሩ ከፍተኛ ገቢ ስላለው ነው ማለት ነው። ስለዚህ የምታያቸው እንግዲህ አሁን ላይ አስፋፍተውት ከድሮ በጣም በትልቁ በጣም ብዙ ሰዎች እየመጡ ቁማር የሚጫወቱበት ቦታ ሆኗል ማለት ነው። እንግዲህ ሚሊዮነሮቹ ክብራቸው በተጠበቀ መልኩ አሳያቸዋለሁ እንዴት ወርደው እንዴት ቁልፋቸውን ሰጥተው ገብተው እንትን የሚሉት። ስለዚህ ማንኛውም ሰው ዝም ብሎ መግባት አይችልም። ማንም እንድነተ ብለህ ነው የምትገባው። ካልሆነ ተራ ቁማር ቤቶች አሉ። ለሚሊዮነሮቹ ለምናምን ደግሞ የተዘጋጀ ለብቻ ቪአይፒ ቁማር መጫወቻዎች አሉ። እነዚህ ደግሞ ማንም ሰው ሄዶ ሊገባባቸው የሚችል ደግሞ ሌሎች ቁማር ቤቶችም አሉ ማለት ነው። ስለዚህ ቁማር ነው ይቺን ሀገር እንግዲህ ኢኮኖሚዋን ያዳነው የቢሊዮነሮች ሀገር እንድትባል ዛሬ ድረስ እንድትደርስ ያደረጋት ማለት ነው። እና እንግዲህ እንደምታዩት ህንፃውም የበፊቱ ይሄ ነው። አሁን ላይ ይሄ አካባቢ እንግዲህ በዋናነት የሞንቴ ካርሎ ቁማር ቤት ነው የሚባለው። ዋናው ህንፃ ያኛው ነው ታሪካዊ ህንፃ የምታዩት። ከዛ ውጭ ያሉት እነዚህ በዙሪያዎች የምታያቸው ሆቴሎችም ቁማር ቤቶችም አሉ። በጣም ፋንሲ የሆኑ እና በጣም ውድ የሆኑ መኪኖች ነው የምታዩት ሲመጡ ሲገቡ ሀብታሞቹም እና በጣም ብዙ ደግሞ ኮንተንት ክሬተሮች አሉ እዚህ ጋር። ምክንያቱም ይሄን ስራቸው ያደረጉ ይመጡና ሀብታሞች እንዴት ወርደው እንዴት እንደሚገቡ እያሳዩ ማለት ነው። እና እኛም ትንሽ ሀብታሞችን ለማየት እንሞክራለን፣ ቢሊዮነሮች እንዴት ወርደው እንደሚገቡ ለማየት እንሞክራለን ማለት ነው። ስለዚህ እንግዲህ ያው ቁማር ቤት ነው ህይወቷን የቀየረው የዚችን ሀገር ማለት ነው። ካዚኖ ሞንቴ ካርሎ ይላል። ይዋቸው የሚቆሙትን መኪኖች ፎቶ ይነሳል ሰው መኪኖቹ ላይ አቁሟቸው ገብተው እኮ እዩ። ሀብታሞች ሲመጡ አያችሁ። ይኸውና መጣ። አሁን እዩት መጣ። ቁልፍ ሰጣቸው ሄደ። ይህንም ያህል መኪና ቁልፍ ሰጣቸው ሄደ። በቃ ገባ። ባስማ ይመቸው። ይሄ ደግሞ መኪናውን ተቀብሎ ወደ ማቆሚያ ይወስዷል። ኦኬ እዚህ ፊት ለፊት ነው የሚቆመው። ሀብታሞቹ መጥተው ወርደው ቁልፋቸውን በቃ ውድ የሚባል መኪና ቁልፋቸውን ለሰዎች ሰጥተው ይሄዳሉ። እኛ አይነት ምስኪን ደግሞ እዚህ ጋር የነሱ መኪና ሲቆም ፎቶ ይነሳል። እዩት ይሄ ቦታውን እንዴት በፎቶ አንሺዎች እንደተሞላ አይደል? ልክ ሲመጡ ቦታው ሁሉ ይከፈታል። አንድ ሀብታም ሲመጣ ቦታው ይከፈታል። መጡ ቢሊዮነሮች መጡ። ሚሊዮነሮች መጡ። ምን አይነት መኪና ነች እቺ ደግሞ? ወርደው ይገባሉ። አሁን እነዚህ ቁልፉን ይቀበላል። እዚህ ቦታ እነዚህ ቫሌ የሚሰሩ ሰዎችን ዶክመንተሪ አይቼው ምን ያህል ብር እንደሚሰሩ ብታዩ በስማ። ምክንያቱም ሲመጡ ቲፕ የሚያደርጓቸው በጣም ብዙ ዘገር የሚሄዱትን መኪኖች ራሱ ያዎች ምን አይነት ሀገር ነው እናንተ? በህይወት የመጨረሻ ይህን ያክል ገንዘብ ይኖረኛል ብላችሁ የምታስቡትን የሆነ ሰው እየነዳው ይመጣል። ክሬዚ ናቸው እነዚህ ጌቶች ራሱ እነዚህ ብረቶች አይከፈቱም ራሱ። በቃ እነዚህ ውድ መኪናዎች ሲመጡ እነ ላምበርጊኒ፣ ፌራሪ፣ ቡጋሪ ምናምን ሲመጡ ብቻ ነው የሚከፈተው። ወደ ውስጥ ይሰምጣል፣ መኪኖቹ ያልፋሉ ቅድም እንዳየን እንጂ ዝም ብሎ አይከፈትም። የሚገርም ክሪስማሱ ደግሞ ያምራል በጣም። የሚገርመው ነገር ልዑሉ ያደረገው አንድ አስገራሚ ነገር ምንድነው? ልክ ቁማር ቤቱን ፈቅዶ ቁማር ቤቱ እንደተሰራና ገቢውን እንዳየ ወዲያው ይሄማ ቁማር ብዙዎችን ሀብታሞች ደሃ ሊያደርግ ይችላል ብሎ ስላሰበ የሀገሪቱን ሰዎች ከቁማር አገዳቸው ማለት ነው። እንግዲህ ዛሬ 150 ዓመት በዚህች ደሴት ላይ የቁማር ቤት ተከፈተ። ከዛ ላለፉት 150 ዓመታት እንግዲህ ቁማር ለዜጎቹ አይፈቀድም። ስለዚህ አሁንም በጣም ከሚያስገርሙ ህጎች መካከል መታወቂያ እያሳያችሁ ነው ወደ ቁማር ቤት የምትገቡት። ስለዚህ የዚህ ሀገር ዜጋ የሆነ የሞናኮ ዜጋ የሆነ ቁማር መጫወት አይችልም። እና ይሄ ደግሞ ልዑሉ ዜጎቹን ለመጠበቅ የዛሬ 150 ዓመት ያወጣው ህግ ነው። አሁን ድረስ የጸና ነው። አሁን ድረስ የሞናኮ ዜጎች ምንም ያህል ቢሊዮነርም ምንም ያህል ሚሊዮነርም ቢሆኑ ቁማር መጫወት ፈጽሞ አይችሉም ማለት ነው። ሰፈሩ አይጠገብም ነው የምላችሁ። በቃ ላይ ወክ እያረጋችሁ ራሳችሁ የሆነ ሚሊዮነር
የሆናቸው ያክል ይሰማቸዋል። ኧረ መኪና በነገራችን ላይ ባለ ሀብቶቹ እነዚህ ቢሊዮነሮችን ለመጠበቅ ሲባል ካሜራ ላይ በጣም ጥብቅ ህግ ነው ያላቸውና ስቀርጽ በጣም እየተጠነቀቅኩ ነው። የማይቻሉ ቦታዎች አሉ ምናምን የሚከለከሉና እነሱንም እየጠበቅኩ ነው እየቀረጽኩ ያለሁት። ውድ መኪና መሸጫ የፖርሽ ነው 390,000 ዩሮ ነው የሚሸጠው። ይሄኛውስ ስንት ነው? ላምበርጊኒ 230,000 ዩሮ ነው የሚሸጠው። በቀዩ የላችሁም ትላለ ጠይቅ። ኧረ ውስጥ አለ፣ ኧረ ውስጥ አለ። ባይዘው እንዲህ አይነት መኪና የመግዛት እቅድ የለኝም፣ ምክንያቱም ብር የለኝም። የምታያቸው መኪኖች በቃ የሚመጣ የሚሄደው የምታዩት በቃ ሉክ እነዚህን ያቶች እንግዲህ ይህንን ቢሊዮነሮቹ ያው መዝናናት ሲፈልጉ ቤተሰቦቻቸውን ይዘው ይመጣሉ፣ ከዚህ ያስነሳሉ፣ ይሄዳሉ፣ ፏፈሽ ብለው ነው የሚመጡት። ዋው ይህማ ጭራሽ ታዩታላችሁ። ከላይ ቴራስ ያሉ እንዴት እንደሚያምር። ከዚህ ጋር ደግሞ ለመዋኘት ሲፈልጉ ማለት ነው ይመጡና ዋኝተው መልሰው ይወጣሉ። መርከቧ እየሄደች ማለት ነው። እስቲ ዋጋዋን ጠይቅና ሶስትማ ይኖረኛል፣ ሶስት ይኖረኛል። ምን ሆናችሁ ነው? ቅዳሜና እሑድ ምድር ላይ ታዲያ እንዴት እናሳልፋለን? እንደዛ ነው የሚሉት። ይሄኛውን ደሃ ነው ማለት ነው፣ ምክንያቱም ትንሽ ነች። አሁን የነዚህን ዋጋ እንዳለ ብትጠይቁ እኮ ምናምን ሚሊዮን ነው ዋጋቸው። ሉክ ምን እባክህ መርከቤ እኮ ተበላሽታ ጠፋው አይደል ከባህር ዳርቻ የምንልበት ዘመን ያምጣል። እንዴት ነው የሚያምሩት ከዚህ ሲታዩ! ዋው ሉክ በሺ የሚቆጠር መርከብ ነው የምታዩት። አንድ ሁለት አይደለም፣ በጣም ብዙ። ምክንያቱም እንዳልኳችሁ ከግማሽ ያህሉ ሚሊዮነር ስለሆኑ የሀገሪቱ ዜጎች፣ በጣም ብዙዎቹ ደግሞ ያው ቅዳሜና እሁድን በተለይ ደግሞ ሰመር ላይ የሚያሳልፉት ውሃ ላይ ስለሆነ ለመዝናናት እንደዚህ አይነት ያቶችን በብዛት ትመለከታላችሁ። በጣም ብዙ ጀልባዎች ነው የምታዩት እዚህ ጋር፣ ያውም በጣም የቅንጦት ጀልባዎች፣ ውድ ጀልባዎች። በቃ በእግራችሁ ዝም ብላችሁ እየሄዳችሁ በእያንዳንዱ እርምጃ ስንት ሚሊዮን እየረገጣችሁ እየተሻገራችሁ እንደምትሄዱ። ይሄ ድሃው ነው ማለት ነው። የሀገሪቱ ድሃ ይሄ ነው ያለው። ዌልዝ ይላል፣ ጄኔሬሽናል ዌልዝ። ባህር በራሱ ያምራል ማለት ይህን የመሰለ ባህር እጅግ በጣም ውብ ነው፣ ያምራል። ግን እንዲህ ሚሊዮኖች ፈሰውበት ደግሞ ሚሊዮን ዶላሮች እየተንሳፈፉበት ስታዩም ደግሞ በጣም ያምራል። እጅግ በጣም ያምራል። ኧረ ይመቻችሁ። ሞናኮ the land of billionaires። ይሄ የአሳ አጥማጆች ነው። ይኸው መረቡ ምናምን እንዲህ። ኧረ ያልቅም። እዛ ጋር ጥቋቁር ጀልባዎች፣ ልዩ ጥቋቁር ጀልባዎች። እኔ የጨረስኳቸው መስሎኝ ነበረ። ኧረ በለው የግለሰቦች ናቸው እኮ የሚገርማችሁ። ፓርክ አርገው ወይ ይሄ ደግሞ እንዴት ነው የሚያምረው! ከኔ ድሪም ጀልባ ጋር ይመሳሰላል። ቀለም ቀይራለሁ። በቃ ሉክ መኪና እዚህ ጋር ቆሙላል። ዋይ እንዴት ኤክስፕሌን እንደሚደረግ። ይሄ ወክ $1 ሚሊዮን ወርዝ የሚያደርግ ወክ ነው። ምክንያቱም ዳርና ዳር እንዳለ እያያችሁ የምትሄዱት $1 ሚሊዮን ስለሆነ ማለት ነው። ውይ ደግሞ ምንድን ነው? ኦኬ እነዚህ ጀልባዎች ናቸው። የሀብታም አድቬንቸር። እንግዲህ አድቬንቸር ይወዱ የለ ሀብታሞች። ሉክ ያኛው ቀለሜን ሰርቆኛል። እኔ የምገዛትን ጀልባ ቀለሜን ሰርቆኝ ነገሩ ተውት። ህይወት መኪናውን የምታልፈው ስፖርት ካር የምትወዱ የኔ ወንድም ታናሽ ወንድሜ በጣም ነው ስፖርት ካር የሚወደውና በቃ እዚህ ቢመጣ እንዲህ ብሎ ነው የሚቀረው ማለት ነው። በቃ አምሮታችሁን ነቅሎ ነው የሚጥልላችሁ። እንዲህ አይነት ማለት በጣም ስፖርት ካር የሚወዱ ሰዎች አሉ፣ እነዚህ ፌራሪ፣ ቡጋቲ ምናምን እና እዚህ ብትመጡ በጣም አምሮታችሁ አንዴ ተነቅሎ ነው የሚወጣላችሁ። ለምን መሰላችሁ? የትም ቦታ ከምታዩዋቸው በላይ እዚህ ነው የምታዩት በቃ ስፖርት ካር። ምክንያቱም በጣም ብዙ ሰዎች ኦን ያደርጋሉ። በስመ እንግዲህ ተራራማ እንደመሆኑ አሁን ያለነው መሬት ላይ ነው። ከዚህ በላይ ደግሞ መንገድ አለ፣ እንደገና ደግሞ ከላይ መንገድ አለ እና 3 መንገድ አድርገው የገነቧት ከተማዋን። ከፍ ብሎ ተራራ ላይ፣ ከዛ ከፍ ብሎ የመጨረሻው ተራራ ላይ ቤተ መንግስቱ ያለበት ፌዝ ላይ ማለት ነው። ስለዚህ በ3 ነው የተገነባው። አሁን ያለነው እኛ ሎወር ግራውንድ ላይ ነን። በዛ ጋይዘን እንግዲህ ወደ ላይ ደግሞ እንወጣለን ማለት ነው። ቻው ምን ባይነች እቺ መኪና ምን ከለር ነው የሚባለው ነው? ዲስ ነው የሚያምረው። በቀይ ምንጣፍ ላይ ነው የምትሄደው። ፋይናሊ የሚሊዮነርነት ስሜት እየተሰማኝ ነው። በቃ ማስበው ሁሉ ምን ላይ ኢንቨስት ላርግ ምናምን ነው እያሰብኩ ያለው። አስተሳሰቤ ሁሉ ተቀየረ። አነቃቂ ንግግር ተናጋሪ ስትሆኑ ማለት ነው። ሉክ የሚቆሙት መኪናዎች ይኸው በእናት ይኸው ለህዝቡ ወክ የሚያደርገው በቀይ ምንጣፍ ላይ ነው የምልህ። የመንገዱ ዳርቻ ቀይ ምንጣፍ። እንደዛ ሰው ይሄ ኤአይ ነው አርቲፊሻል ኢንተለጀንስ ነው እንዳለው እንዳለ ስትሪቱ ላይ ቀይ ምንጣፍ አድርገውበታልና ህዝቡ በቀይ ምንጣፍ ላይ ነው እየሄደ ያለው። የቢሊዮነሮችና የቢሊዮነር ልጆች ምናምን ሲመጡ እንዲህ ይዋት በጎን ያለፈችው መኪና ሞናኮ ቢሊዮነሮቹን አፈር አይነካችሁም ብላ እንደዚህ ቀይ ምንጣፍ አንጥፋ ነው የምትጠብቀው። መቻት ሉክ። እዚህ ደግሞ ፌራሪ እንዴት ነው የሚያምረው! ይሄ ደግሞ ስንት ፌራሪ ነው ያላቸው? 1 2 3 4 5 ፌራሪ ያላቸው። በቀዩ አለህ እንዴት ላለ ገብታችሁ ደግሞ መኪና ይመስላል፣ ጀት ነው የሚመስለው። ይገርም። በየቦታው በቃ እንደ ሾሩሞቹ በየቦታው ፖርሽ ምናምን፣ ፌራሪ፣ ላምበርጊኒ በቃ እንደ እንትን ነው የምታያቸው፣ እንደ ሽቶ እንደ ምናምን። ይገርም። እንግዲህ ሞናኮን ስናነሳ ፎርሙላ ዋንን አለማንሳት አንችልም። ምክንያቱም ፎርሙላ ዋን በዚህ
በቢሊዮነሮቹ ሀገር ሞናኮ ውስጥ በከፍተኛ ሁኔታ ተወዳጅነት ያለው ብታምኑም ባታምኑም የፎርሙላ 1 ውድድር ሲካሄድ ሙሉ ሀገሪቷ ተዘግታ በየመንደሮቹ ውስጥ ነው እየተዘዋወሩ የሚያደርጉትና የፎርሙላ 1 መኪና ውድድር በጣም አስደሳች ሙዚየም ጭምር ተዘጋጅቶለት መኪኖቹ የምትጎበኟቸው ፎር ፍሪ ትጎበኟቸው አላችሁና በጣም አስደሳች ነው። እዚህ ጋርም እንደምታዩት እንግዲህ የፎርሙላ 1 መወዳደሪያ አይነት መኪና ሐውልት ተሰርቶለት ታያላችሁ። ይሄ ሐውልት የተሰራለት ግለሰብ እንግዲህ ዊሊያም ይባላል። ሞናኮን ወክሎ የመኪና ውድድር አድርጎ ለመጀመሪያ ጊዜ ከሞናኮ ወጥቶ ያሸነፈ ሰው ነው። ምን ያክል እንደሚወዱ እንደምታዩት እንግዲህ የፎርሙላ 1 የመኪና ውድድር ይሄ እንግዲህ የፎርሙላ 1 ውድድር ከመጀመሩ ከ21 ዓመት በፊት የተሰራ ታሪክ ነው። ነገር ግን ለሰውየውን ዛሬ ድረስ ለማሰብ እንደምታዩት በስሙ ሐውልት ቀርጸውለት ታሪኩንም እዚህ ሐውልቱ ጋር አስቀምጠው እንደምታዩት ይጎበኛል ማለት ነው። ሶ ፎርሙላ 1 በጣም ተወዳጅ አይነት ውድድር ነው በዚህ በሞናኮ ውስጥ ማለት ነው። ሶ እንግዲህ ቢሊዮነሮቹ ሀገር በጣም አስገራሚ ነው። በጣም ደግሞ ንጹህ እና ውብ ሀገር በቃ እና በጣም ደግሞ ትንሽዬ ወክ ስታደርጉ ድንገት ፈረንሳይ ትገባላችሁ። ወክ ያረጋችሁ ስልካችሁ ሎኬሽን ይቀይራል ድንገት ማለት ነው። ዋው አስባችሁታል? መንገድ ላይ 3 ሰው ብታዩ አንዱ ሚሊዮነር ነው የሚሆነው ካለው ቁጥር አንፃር ማለት ነውና በዚህ ውብ መንደር ወክ ያረጋችሁ እዩት በእናታችሁ። የብርቱካኑ ዛፍ ዳርና ዳር መንገዱ ዳርና ዳር በቃ የፈካየውም ደስ የሚል የብርቱካን ዛፍ ታያላችሁ። መንገዱ ንጹህ ነው። አሁን እዚህ ጥሩ ሀሳብ አለማሰብ ይቻላል? እኔ እንጃ። አንዳንዴ በአይን የምታዩት ነገር ካሜራ ላይ አይወጣምና ብዙ ጊዜ የሚጨነቀው እሱ ነው። በተለይ ከቀረጽኩት በኋላ ካሜራው ላይ ልክ እዛ ላይ ሳየው እንዳያሰብኩት ነገር አይመጣም። ይሄ እጅግ በጣም የሚያምር ዋው። ዲሴምበር ላይ አይደለ እየቀረጽኩ ያለሁት እና አንዳንድ ክሪስማስ እንትኖች በጣም ነው የሚያምሩት። ዋው በነገራችን ላይ በጣም ብዙ ካሜራ የያዘ ሰው ታገኛላችሁ። ምክንያቱም በጣም ብዙ ሰው ቱሪስት ነው። ከሀገሪቱ ነዋሪ በላይ በየቀኑ ከተማዋ እየገባ የሚወጣው ቱሪስት ይበልጣል እና በዛ ምክንያት በጣም ብዙ ቱሪስት ነው የሚጎበኛት። እንደ አቅሚቲ የሰላጣ ምናምን ገበያም አለ። እስቲ ሀብታሞች የሰላጣ ምናምን ገበያ ምንድን ነው የሚመስለው? መቼም በኒውክሌር የተጠበሰ ቆስጣ ምናምን ነው የሚገዙት እንጂ ይሄ ተራ ነገር አይገዙም። የሁሉ ቢሊዮነር ባለበት ቆስጣና ሰላጣ አረ አንደኛው ነው። ምንም ልዩነት የለውም። ይሄው ጎመኑን ጥቅል ጎመኑም እንደዚህ ነው የሚሸጠው። አይ ምን ይለየዋል ታዲያ? ይሄ ዝኩኒ ነው ምንድነው? 4.80። አይ ደህና ነው ዋጋው። ተረጋግቷል ገበያው። እንደኛው ነው። እኔ ኤክስፔክት ያደረኩት እንደዚህ አይደለም እውነት ለመናገር። ውይ ብርቱካኑ ግን ከነቀለሙ እንዴት ነው የሚያምረው። ያው እኔ ዲሴምበር ወር ክሪስማስ ላይ ስለመጣው እንደምታዩት እንግዲህ የገና በዓልን የሚያስታውሱ ነገሮች በየአደባባዩ ላይ በየቦታው ላይ እንደዚህ ታገኛላችሁ። ይሄ ነው ቤተ መንግስቱ። ወደ ቤተ መንግስቱ እንሂድ። ምን ይለናል? ተራራማ ነገር ስለሆነች ወደ ተራራው ላይ ነው የምንወጣው። እንደምታዩት እንደውም ጥሩ ሻት ይሆነናል። ከላይ ደግሞ አሪፍ ቪው እናገኛለን ብዬ አስባለሁ። ምንድነው ከተማው ጸጥ አለ። እኔ መምጣቴን አልሰሙም ይሆን? እስቲ አሜን በሉ። እንደዛ ለምንልበት ጊዜ አብቃ። ልክ ስትገቡ ከተማው ብሎ የሚያጨበጭብበት ስኬት ይስጣችሁ። እውነት መጡ የሚባሉ በየቦታው ነው ጌታ ኢየሱስ ክርስቶስ በግርግም መወለዱን የሚያመለክተው። እንደምታዩት ሁሉም ቦታ ላይ ይሰሩታል። በተለይ አሁን ወደ ቤተ መንግስቱ እየወጣን ስንመጣ በጣም ብዙ እንደዚህ አይነት ቅርጽ ነው የምታዩት። እዚህ ጋር ማያችሁት እዚህም ምንድነው? ዝግ ነው እንደ ቤተ መንግስቱ? አዎ እንዴ ንጉሱ አለ ብለው አይደል እንዲያመጡ። እንዴት ነው የሚያምረው። ሶ እንግዲህ ይሄ ከተራራው ላይ ወጣችሁ የምታዩት የከተማው አደባባይና ቤተ መንግስት ነው። ይሄ ነው ቤተ መንግስቱ፣ ዋናው ቤተ መንግስት። እንደምታዩት መድፍ አለ፣ ጠባቂዎች አሉ። የገና ወቅት እንደመሆኑ ደግሞ ክሪስማስ ተሰርቷል። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ
የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። እስቲ ደግሞ እንደተለመደው ኮፊ ታይም ነው። ቡናችንን እንያዝና ደግሞ ስለዚህች ሀገር are you serious የሚያስብል ነገር ልንገራችሁ። የምርህን ነው የሚያስብል ነገር ልንገራችሁ። ቡናችንን የምንጠጣው የት ነው? ስታርባክስ። የቢሊዮነሮች ሀገር ያለው ስታርባክስ እንጠጣ እስቲ። ቡናችንን ይዘን ተቀምጠናል። ቦርሳዬን ሳላወልቅ ተቀመጥኩ። ኦኬ ቡናችንን እየጠጣን እንግዲህ ለምን ድሃ የለም? ሞናኮ ውስጥ ምንም አይነት ድሃ የለም ብያቸዋለሁ። አንድም ሰው ድሃ የለም። ይሄ የሆነበት ምክንያት እንግዲህ ሞናኮ እንግዲህ ድህነት ላይ ጠንካራ የሆነ ሕግ ስላላት ነው። ሞናኮ የመጀመሪያው ነገር እንግዲህ ድሃ ሰው እዚህ መኖር አይችልም የሚለጋላቸው። በጣም እንዴት እንደሚገለጽ ይከብዳል ቋንቋው። ግን ምንድነው የመኖሪያ ፈቃድ ለድሃ ሰው አይሰጥም። አንድ ሰው ቋሚ የገቢ ምንጭ እንዲሁም ተቀማጭ ባንኩ ላይ መኖር አለበት የመኖሪያ ፈቃድ እንኳን ለማግኘት እዚህ ሀገር ማለት ነው። ከዛ ውጭ እንግዲህ ሚሊዮነር ከተሆነ ቢሊዮነር ከተሆነ ራይታዊ የመኖሪያ ፈቃድ ይሰጣሉ። የአውሮፓ ህብረት አባል አይደሉም። ዜጎቻቸው ምንም ድሃ የሚባል የለም። ከዜጎቻቸው ውስጥ እንግዲህ የህዝብ ቁጥራቸው ወደ 39 ሺህ ነው። በጣም ትንሽ ነው። 50 ሺህ አይሞላም። ሁለተኛው ትንሽ ሀገር ናቸው በዓለም ላይ ከቫቲካን ቀጥሎ ማለት ነው። ቫቲካን ያው ከዚህ ቀደም ጎብኝተናታል። ያላያችሁ ይህን ቪዲዮ ሄዳችሁ ይዩት። እንግዲህ እዚህ ላይ እንግዲህ አንድም ድሃ የሌለው አንደኛ በዚህ ህግ ምክንያት ነው። ለድሃ ለሆነ ሰው ምንም አይነት የመኖሪያ ፈቃድ አይሰጡም። ስለዚህ አውቶማቲካሊ ድሃ መሆን አይቻልም። ያው ዜጎቻቸው ሁሉም የገቢ ግብር አይከፍሉም ምናምን ኦልሬዲ ሀብታም ስለሆኑ ብዙ አያሳስባቸውም። ይሄ ገቢ ምናምን ገንዘብ ምናምን ብዙ አያሳስባቸውም። ምክንያቱም ከህዝብ ቁጥራቸው 45% የሚሆኑት ሚሊዮነር ናቸው። ኦልሬዲ ከሚሊዮን በላይ ወርዝ የሚያደርግ ንብረት ገንዘብ ምናምን አላቸው ማለት ነው። ስለዚህ ከ45% በላይ ሚሊዮነር ከሆኑ ቀሪዎቹን ማሰብ ነው ማለት ነው። ስለዚህ ቀሪዎቹም እንግዲህ ሚሊዮነር ባይሆኑም እንደዛው እንደገና በቢሊዮነርም ቀዳሚ ናቸው ብያቸዋል። ይሄ ከህዝብ ቁጥር አንጻር ሲሰላ ለምሳሌ 12 ቢሊዮነር አላቸው። 12 ቢሊዮነር ለ39 ሺህ ህዝብ ማለት ክሬዚ ነው በጣም። ለምሳሌ ቻይና ውስጥ በጣም ብዙ ቢሊዮነሮች አሉ፣ ግን ህዝብ ቁጥራቸው 1 ቢሊዮን። ከ1 ቢሊዮኑ ምንም ያህል ሚሊዮን ቢኖር አያስደንቅም። አሜሪካን ብትሄዱ ብዙ ቢሊዮነሮች አሏቸው፣ በስም እናቃቸው ይታወቋል። እነሱም ቢሊዮነሮች ቢሆኑ የህዝብ ቁጥር አሜሪካ ወደ 380 ሚሊዮን ገደማ ነው። እንግዲህ አስቡት፣ ከዛ ውስጥ ምንም ያህል ሚሊዮን ቢኖር ሺህ ቢሊዮነሮች ቢኖሩ አያስገርምም። ይሄኛውን የሚያስገርመው 39 ሺህ ሰው ባለበት ይሄ ሁሉ ቢሊዮነር መኖሩ ነውና በጣም አስገራሚ ነው። ሞናኮን በጣም አስገራሚ እንድትሆን ከሚያደርጋት ነገር አንዱ ነው ማለት ነው። ሌላኛው እስቲ በጣም አስገራሚ ህጎች አሉ ልንገራችሁ። እንግዲህ አስገራሚ ከሚባሉ ህጎች መካከል ሀገሪቷ ራሱ ድሬስ ኮድ አላት፣ ማለትም የአለባበስ ህግ አላት። ማለትም አሁን እንደዚህ መራቆት ምናምን አይቻልም የሚባሉ ሀገሮች አሉ አይደል? እዚህ ሀገር ደግሞ የአለባበስ ህግ መሰረት አንድ ሴት ለምሳሌ ፓንት አድርጋ ጡት ማስያዣ አድርጋ ሌሎች እንደ ፈረንሳይ ምናምን አሜሪካ ምናምን ስትሪቶች ላይ እንደሚሄዱት እንደዛ ሴቶች መሄድ አይችሉም። በስነ ስርዓት ያለው አለባበስ ለብሳችሁ ነው ፐብሊክ ላይ መሄድ የምትችሉት። ኢቭን እንደዚህ ቢች ዳር ላይ ምናምን ተዝናንታችሁ ልክ ከውሃው እንደወጣችሁ ጫማ የማድረግ ግዴታ አለባችሁ። ባዶ እግር መሄድ በህግ አይፈቀድም እዚች ሀገር ላይ። ከተቻለ ወንድ ልጅ ሸሚዝ ለብሶ ዝንጥ ብሎ መሄድ አለበት። ካልቻለ ደግሞ ኖርማል የሆነ ስርዓት ያለው አለባበስ መልበስ አለበት። ሴቶችም ከሆኑ ሚኒስከርት ምናምን ይቻላል፣ ግን ስነ ስርዓት ያለው አለባበስ የሚሸፍን ማለት ነው። በቃ ፕራይቬት ፓርትን በስነ ስርዓት የሚሸፍን ምናምን ፕሮቶኮል ያለው አለባበስ ነው እንዲለበስ የሚፈቀደውና ወንዶቹንም ካያችኋቸው በብዛት በቃ ሸሚዝ አድርገው ትክክለኛ ሱሪ አድርገው ምናምን የምታያቸው። ይሄ አለባበሳቸው በጣም ነው ደስ የሚለው ስታዩት። በተለይ ቢሊዮነሮች ወደሚበዙበት ወደዚህ ወደ ተራራማው ቦታ ላይ ሄዳችሁ ካዚኖ ወዳለበት ብዛት ሀብታሞቹን እዛ ጋር ነው የምታያቸው እና የሚለብሱት ልብስ ምናምን ብዙ ያልተካበደ በቃ ግንን ያላለ ምናምን ነው እና ደስ ይላል። የሆነ እኮ አለባበስ ላይ ምናምን እንትን የሚለው በጣም እዩኝ የሚለው የሆነ ገና ጀማሪ ሀብታም ነው። በጣም ቢሊዮነር ስትሆኑ ጀስት ኳይት ሌክዠሪ የሚባላል። ሌክዠሪና ኳይት ሌክዠሪ የሚባላል። ሌክዠሪ የሚባለው ይሄ እዩኝ የሚል በቃ ብራንዱ እዚህ ጋር የሚታይ ምናምን ልብስ የሚለብስ እሱ ሌክዠሪ። ይሄ ሀብቱን ገና አላመነውም፣ ለእዩልኝ እያለ ነው ገና አላመነውም። ገብቶች ኳይት ሌክዠሪ ሲሆን ግን ምንድነው የሚሆነው? ሌክዠሪ ነው ልብሱ አክቹሊ፣ ግን ሌክዠሪ መሆኑን አይናገርም። ምክንያቱም ሰውየው ለራሱ ኮንፈርት ነው የሚያሰራው። አሁን በብዛት ባለሀብቶች የሚለብሷቸው ቲሸርቶች ካያችሁ መድረክ ላይ ንግግር ሲያደርጉ ምንም አይነት ብራንድ የላቸው። ኳይት ሌክዠሪ የሚባሉት ለዛ ነው። ምንም አይነት ብራንድ የላቸውም፣ ግን አክቹሊ በጣም ከሌክዠሪም በላይ ናቸው። በጣም ታስበው ተለክተው ለዛ ባለሀብት ተብሎ ነው የሚሰሩት እና ብዙ ግን ካያችሁ እንደዚህ ነው ብሎ ጮክ ብሎ ልብሱ አይናገርም። ለራሳቸው ለቆዳቸው ለምናቸው በሚመች መልኩ ነው እነዛን ልብሶች የሚያሰሩትም የሚገዙትም ማለት ነው። ውስን ነው የሚመረቱት፣ ለቢሊዮነሮች ብቻ
ነው የሚመረቱት። ስለዚህ ትክክለኛ ዌልዝ ያለው ትክክለኛ ሀብት ያለው ሰው እዩኝ እንደማይል ታያላችሁ። በቃ ቢሊዮነሮቹን ስታያቸው ወርደው ውድ የሚባል መኪና ቁልፉን እዛ ሰጥተው ምናምን ሲሄዱ ታያቸዋላችሁ። ነቲንግ ለነሱ ምንም አይደለም። እና ገና አንድ መኪና ግን ይዞ በቃ ወይ ካላያችሁኝ የሚል ስታዩ ሪሊ በቃ ትክክለኛ ሀብታምና ይሄ ገና ጀማሪ ሀብታም ልዩነቱ ቪዚብል ነው። እና እዚህ ጉድ ነው የምታዩት። በቃ ላይ ይሄ አሁን እኔ የማስበውን ነገር ነው ያዩት። እዚህ ማለት በቃ ገና ጀማሪ ሀብታምና ይሄ ሪል ደግሞ ቢሊዮነር የምትሏቸው ያላቸውን ባህሪ በግልጽ ታዩታላችሁ። ሌላ ቦታ እንዴት እንደሚካበቃ የሆነች ሸሚዝ ለብሰው መሬት አይንካን የሚሉ ምናምን በቃ የሆነ ውድ መኪና ይዞ መኪናው በሁሉ ቦታ እንዲታይ የሚፈልጉ ምናምን ጀስት ቢሊዮነር ስትሆኑ ያን ነገር ደግሞ እንትን ስትሉ መኪናውን በማሽከርከራችሁ አይደለም የምትኮሩት። ካምፓኒ ውስጥ ሼር ስለመግዛት የምታስቡት የሆነ ነገር ሳይሆን ይሄ ካምፓኒ የኔ ነው ማለት ነው እንጂ የሚያስደስታችሁ የዛ ፕሮዳክት ተጠቅማችሁ አይደለም የምትኮሩት። እና ያለባበስ ህጋቸውን አንስተን በዛው ገባንበት። ብቻ ያለባበስ እንትናቸው በጣም ደስ ይላል። ያው ከሞላ ጎደል ፕሮፌሽናል የሆነ አለባበስ ነው የምታዩት። ወደ ቢች ዳርቻ ላይ ምናምን ስትሄዱ ይዝናናሉ ምናምን ይዋኛሉ። ከዛው ሲወጡ ግን ባዶ እግር መሆን ስትሪትም ላይ የትም ቦታ ስለማይፈቀድ ጫማ በትክክል ያደርጋሉ። ልብስም ይሄ ያጠረ ምን ያለ መልበስ አይቻልም። ስለዚህ በዛም በትክክል ይለብሳሉ ማለት ነው። እና አለባበስ ህጋቸው በጣም ተመችቶኛል። ሌላው ኤርፖርት የላትም። ቅድም እንዳልኳቸው ምንም አይነት ኤርፖርት የለም። ስለዚህ ቢሊዮነሮችም ሲመጡ ኒስ የምትባለው ከተማ እኔ የማድርባት ከተማ ማለት ነው ሶዛሽ ከተማ የግል ጀታቸውን አስቀምጠው ወይም ደግሞ የግል አውሮፕላን ያላቸው በጣም ቢሊዮነሮች ስለሆኑ የግል አውሮፕላናቸውን እዛው ኒስ ኤርፖርት አሳርፈው እነሱ በሄሊኮፕተር ነው የሚመጡት ማለት ነው። ወይም ደግሞ በሌክዠሪ መኪና ይመጣሉ ማለት ነው። እና ሌላኛው ደግሞ ከተማ ውስጥ የጭነት መኪና አይፈቀድም። ለጭነት መኪና ለብቻ ቦታ አለ። እንግዲህ በዛ በኩል ነው የጭነት መኪኖች የሚያልፉት። እንደገና የጭነት መኪኖቹም ሲታዩ የጭነት መኪና እንደሆኑ ማስታወቅ የለባቸውም። ፒካፕ መኪናም አይፈቀድም። ይሄ ፒካፕ ትራክ አለ አይደለ? በቃ እንደዚህ F150 ምናምን አይነት እንግዲህ F150 እኮ ይዘነጥበታል በነገራችን የተለያዩ ሀገሮች አያለ በቃ እንደዚህ F150 እንግዲህ እንደ ሌክዠሪ መኪና የሚቆጠርበታል። እዚህ ሀገር ግን የቢሊዮነሮች ሀገር ስለሆነ በህግ አይፈቀድም። እንደዛ አይነት እንደ F150 አይነት ፒካፕ መኪኖችን መንዳት ፈጽሞ አይፈቀድም። እና የሚሄዱበትም ወይ በፈረንሳይ ግዛት ውስጥ ነው የሚሄዱት በላይ በኩል እንዳይታዩ። ከሄዱም ደግሞ ግዴታ ሆኖ ለምሳሌ ሳር ለመከርከም ሊመጡ ይችላሉ። እንደዛም ሲመጡ ተከልለውና የሆነ በማያስታውቅ የጫኑት ነገር በማያስታውቅ መልኩ ነው መተው ሰርቪስ ሰጥተው የሚሄዱት። እና ሶ ኤክስትሪምሊ ዌልዚ የሆነ ሀገር ነው የምታዩት። እና በጣም የሚገርም ነው። ሌላኛው ደግሞ የሞናኮ ዜግነት እንዴት ይገኛል የሚለው ነው። የሞናኮ ዜግነት በጣም ውድ ዜግነት ነው። በዚህ ምድር ላይ በልዑሉ ቀጥተኛ ትዕዛዝ ብቻ የሚሰጥ ነው የሞናኮ ዜግነት። ስለዚህም ከዓለም ውዱ ዜግነት ያስብለዋል። በነገራችን ከመወለድ ውጭ ዜግነት የሚገኘው በማግባት ነው። እሱን እነግራቸዋለሁ። መወለድ አለባችሁ እዚህ ሀገር ወይ እናታቸው የአባታችሁ ከሞናኮ መሆን አለበት የሞናኮን ዜግነት ለማግኘት። ሌላው ሁለተኛውና ብቸኛው አማራጭ ደግሞ በማግባት ነው አይደለ? ልክ አሁን የአሜሪካዊ ዜጋ አግብታችሁ ከ3 ዓመት በኋላ ሲቲዝን ትሆናላችሁ ወይም ዜጋ ትሆናላችሁ። ሞናኮ ውስጥ ግን የሞናኮ ዜጋ አግብታችሁ 10 ዓመት ከቆያችሁ በኋላ ጉዳያችሁ ለልዑሉ ይቀርባል ማለት ነው፣ ለሀገሪቱ ገዢ። ልዑሉ ነው የእናንተን ዜግነት የማጽደቅም የመሻርም መብት ያለው እንጂ የሆነ ኢሚግሬሽን ምናምን አይደለም። እና እሱ ነገራቸው በጣም ክሬዚ ነው፣ ብዙዎችን ያስገርማል። በዓለም ውዱ ዜግነት የሚባለው ለዛ ነው። ፈጽሞ አይሰጥም። አግብታችሁ 10 ዓመት የምትቆዩ ከ10 ዓመትም በኋላ በልዑሉ ፍቃድ ነው። እስካሁንም በጣም ለውስን በጣት ለሚቆጠሩ ሰዎች 8 ወይም 9 ሰዎች አካባቢ ብቻ ነው ዜግነት ተሰጥቶ የሚያውቀው። ከዛ ውጭ የተወለዱ ራሳቸው ሪል የሞናኮ ዜጎች ብቻ ናቸው ማለት ነው። እና ሞናኮና የካሜራ ህጓም ጥብቅ ነው። ቅድም እንደነገርኳችሁ ሞናኮ ለባለ ሀብቶች ቅድሚያ ትሰጣለች፣ ለቢሊዮነሮች ማለት ነው። ለሚሊዮነሮች ቅድሚያ ስለምትሰጥ እነሱ ደግሞ ሞናኮ የሚመጡበት አንደኛውና ብቸኛው ምክንያት ፕራይቬሲያቸውን ብለው ነው የሚመጡት። ስለዚህ ለዛ እንግዲህ በየቦታው መቅረጽ፣ ካሜራ ይዞ የካዚኖ እንትኖች ውስጥ መግባት፣ ካሜራ ይዞ ትልልቅ ሆቴሎች ውስጥ መግባት ፈጽሞ የተከለከለ ነው። ያው ተፈትሻችሁ ነው የምትገቡት። ተፈትሻችሁ ስትገቡ ካሜራ ካለ አይፈቅዶላችሁም። ሌላው ልዩነቱን ደግሞ ታዩታላችሁ። በቃ እንደዚህ ትልልቅ ሆቴሎች ወይ ደግሞ ካዚኖች ጋር ቆማችሁ በቃ መደበኛ ሰው በእግራችሁ ስትመጡ እየተፈተሻችሁ ነው የሚገቡት። ቢሊዮነሮቹ ሲመጡ ግን በቃ መኪና ቁልፋቸውን ሰጥተው ጀስት ወክ አድርገው ይገባሉና ካሜራም ላይ በጣም ጥብቅ ህግ አለ። በየቦታው የሴኩሪቲ ካሜራዎች አሉ። እሱም ደህንነትን ለማስጠበቅ ነው። በእርግጥ ምንም አይነት ወንጀል አይፈጽምባቸውም ከሚባሉ ሀገራት መካከል ነች። ማለት በየአመቱ ምንም አይነት ግድያ ምንም ነገር አትሰሙ። ምንም አይነት የወንጀል ሪከርድ አትሰሙ። በጣም ሰላማዊ ናት። ያው ትንሽም ስለሆነች ያው አንድ ግቢ እንደመጠበቅ ያክል አጠቃላይ ስፋቷ ቅድም እንደነገርኳችሁ ከአዲስ አበባ ቦሌ ኤርፖርት ትንሽ ብትሰፋ ነው እንጂ ከዛ በላይ ስፋት ስለሌላት ማለት ነው። ከጎበኘናቸው ሀገሮች ሁሉ ኤክስትሪምሊ ዌልዚ በጣም በቃ ሀብት እንደዚህ እግር አውጥቶ ሲሄድ የምታዩበት ሀገር ነው። ሌላኛው እንግዲህ ሁልጊዜ እንደምናደርገው ሃይማኖታቸው ምንድን ነው ብለን እንጠይቃለን። እንግዲህ የቢሊዮነሮቹ ሀገር ሞናኮ ሃይማኖታቸው 86% የሚሆኑት የካቶሊክ እምነት ተከታዮች ናቸው። በዚህ በሞናኮ ውስጥም ስትዞሩ እንዲህ አይነት ተራራ ስር የተሰሩ በጣም የሚገራርሙ የካቶሊክ ቤተክርስቲያን
ክርስቲያኖችን ታገኛላችሁ። እንግዲህ 86% ካቶሊክ፣ 11% ደግሞ ኢአማኝ ወይም ደግሞ ሃይማኖት የለንም ብለው ያስመዘገቡ ናቸው። ከዛ ውጭ እንግዲህ የእስልምና እምነት ተከታዮች በ0.4% እንደሆኑ መረጃ ያሳያል። ጁዳይዝም ደግሞ የ1% ያክል ህዝቡ ጁዳይዝም እምነት ተከታይ ነው ማለት ነው። እንግዲህ በዚሁ አጋጣሚ ይህንን የካቶሊክ ቤተክርስቲያን ላሳያችሁ። እንዳልኳችሁ ሞናኮ ራሱ ያው ቅድም እንዳወራ ነው ምሽግ አይደለች፣ ተራራማ ጫፍ ላይ ተሰራች። ስለዚህ እንደምታዩት እንግዲህ ተራራው ስር ይሄ ቤተክርስቲያን አለ። በጣም ብዙ ሰዎች ይገባሉ፣ ቱሪስቶች ምናምን ያየው ነው። ይህንን በምቀርጽበት ጊዜ እንግዲህ ዲሴምበር ወር ነበረ። ስለዚህ የገና በዓል ስለነበረ በቤተክርስቲያኑ ጥግ ላይ ይሄኛው ተሰርቷል። እንደምታዩት ጌታ ኢየሱስ ክርስቶስ በግርግም እንደተወለደ የሚያሳይ ማለት ነው። እዚህ ጋር እንደምታዩት እስቲ ውስጡን እንየው ከተቻለ። ሰዎች ጸሎት ላይ ስለሆኑ ላለመረበሽ እንግዲህ ብዙ ወደፊት ለፊት ምናምን ሄጄ ቤተክርስቲያኑን አላየሁትም። ኤኒዌይስ ይህንን ይመስላል እንግዲህ እዚች ሞናኮ ውስጥ ያለው የካቶሊክ ቤተክርስቲያን ማለት ነው። ዙሪያውን ስትሄዱ አሉ አብያተ ክርስቲያናት የምታዩቸው። ላይ አስፓልት ስናቋርጥ ራሱ የመንገድ ስር መሸጋገሪያ ዋሻዎቻቸው እንዴት እንደሚያምሩ በቃ ጽድት ብሎ ነው የተሰሩት። ሉክ ስታውት ነው በዚህ እንዴት እንደሚያምር። ከላይ አስፓልት ነውና አስፓልቱን ለመሻገር በስር የሰሯቸው የቤዝመንት መሻገሪያዎች እንዳለ መስታወት እኮ። ዋው ባቡር ጣቢያው በጣም ያምራል። ይሄ ወደ ፈረንሳይ ወደ ጣሊያን የሚሄዱ ባቡሮች የሚነሱበት ሁለት ሌን ነው። በዛ በኩል ደግሞ አንድ ሌን አለ። ናይስ። በነገራችን ላይ እዚህ መጓጓዣ ባስም አለ ባቡርም አለ። ባቡሩ አልፎ ወደ ፈረንሳይ የሚሄድ ወደ ጣሊያን የሚያልፍ ባቡሮች አሉ። ባሶቹ 2 ዩሮ ያስከፍላሉ። ያው የሀብታም ሀገር ነው፣ ለምን ያስከፍላሉ የሚል አይጠፋም። እውነት ነው። ምክንያቱም ከዚህ በፊት የቢሊዮነሮች ሳይሆን የሚሊዮነሮች ሀገር አይተናል አይደለ? ሉክሰምበርግን ስንጎበኝ ትራንስፖርት ሁሉ ፐብሊክ ትራንስፖርት በነፃ ነው። እዛ መክፈል የማይችሉ ስላሉ ነው። እዚህ ግን መክፈል የማይችል የለም ተብሎ ስለሚታሰብ እጦትን ወይም ደግሞ ነፃ ነገርን ለህዝባቸው ማቅረብ አይፈልጉም። ነፃ የሚባል ነገር የለም። ሁሉም መክፈል ይችላል ተብሎ ስለሚታሰብ ማለት ነው። እንደዛ ከሆነ እንግዲህ ሰራተኛው ታዲያ እንዴት ነው የሚኖረው? ማለት የሚሰራው ጽዳት የሚሰራው ሌላም በቃ ስራዎችን የሚሰራው እንዴት ነው የሚኖረው ስንል ፈረንሳይ ነው የሚኖረው። በየቀኑ ከፈረንሳይ እየመጡ ሰርተው ነው ከዚች ሀገር የሚወጡት ማለት ነውና እዚህ ለመኖር በጣም ከባድ ነው። የሚቀጥራችሁ ካምፓኒ ቤት እስካልሰጣችሁ ድረስ እዚህ ለመኖር በጣም ከባድ ነው። እያንዳንዱ ኮስት የምታወጡት ነገር ምግብ የምትገዙት $40-50 ምናምን ነው። ፓስታ አይቼ ሜኑ ላይ $40 ነው፣ $42 አንድ ፓስታ እና በጣም ኤክስፔንሲቭ ነው። ቀደም የጠጣሁት ቡና አሁን 7 ዩሮ እና አስቡት ኤክስፔንሲቭ ነው በጣም እና አኗኗሩ ምናምን ላይፍ ስታይሉ በአጠቃላይ በጣም ክሬዚ ነው። በጣም ኤክስፔንሲቭ ነው ኤክስትሪምሊ ማለት ነው። እና እንግዲህ ይህንን ይመስላል ጉብኝታችን በቢሊዮነሮች ሀገር ከዓለማችን ኤክስትሪምሊ ዌልዚ የሆኑ ባለሀብቶች በሚኖሩባት ሞናኮ የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ በሌላ ሀገር በሌላ ቦታ እስከምንገናኝ ያለንበት የዓለም ዳር ቸርን ቆይ። ባባይ ቻው ቴክ 5 የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ